ሰላም ነው ወንድሜ ኡሱ ሰላም እንዴት ነህ ጆኒ ድምጼ እየተሰማ ነው እሺ አውራ እስኪ ይሰማ እሺ ፈጠረብኝ ነገር ማለት ነው ምንድነው እሱ በቁርአን ላይ አራት ሚስቶች ብቻ ነው ማግባት የሚቻለው ተብሎ በቁርአን ተደንግጓል ቁርአን ያላቀል ስለሆነ ማለት ነው ግን ነብዩ ተቃርነው ነው ወይስ እንዴት ተቻለ አራት ሚስት ተፈቅዶ እሳቸው 9 ሚስት ማግባታቸው እንዴት ነው አንተ የምታየው መልካም እርሳቸውን በተለየ መልኩ አላህ Subhanahu Wa Ta'ala ያዛቸው በሱረቱል አሕዛብ ላይ خالصة لك يا أيها النبي أنت نبي غيره أنت بتلي ملك ደግሞ ለዚህን አግባብ ብሎ ያዛቸው እና ለዚያ ስለዚህ ያ ቁርአን አንቀጽ እስከ 4 ሚሊዮን የሚመለከተው ነው ወዳቸውን የሚመለከተው እሱ እስከ 4 ሚሊዮን ተወለዶቻቸው ነው እርሳቸውን በተለየ መልኩ ደግሞ ሌላ ትዕዛዞችንም ይሰጣቸዋል ከዚህ ውጭ ራሱ ትውልዳቸውን ለየት አድርጎ ነብያትን የሚያዝበት ትዕዛዝ አለ ለምሳሌ የሌሊት ሶላት ማስመስገድ በእርሳቸው ላይ ግዴታ ነበር በእኛ ላይ ግዴታ አይደለም እኛ ላይ 5 ጊዜ ነው በቀንና በሌሊት መስገድ ያለብን ነው ታውቃለህ አይደል ከዚያ በላይ የለብንም ግዴታ እርሳቸውን ደግሞ ለይታ ያዛቸው ومن الليل فتهجد به ይላቸዋል ከሌሊቱም ጊዜ ለእኔ ቆማስገድ ይላል አላህ Subhanahu Wa Ta'ala ያዛቸው ሌላም ትዕዛዝ እንዲሁ የማድረስ ግዴታ የዳዋ ግዴታ አለባቸው እኛ ላይ የለም ወጣት የሆነ ሰዎች ዳዋ ማድረግ እንደካያቱ ህዝብ ሁሉ ይወጣ ዳዋ ካላደረክ ከዳለው አላለም እነርሱ ላይ ግዴታ ሌላም ትዕዛዞችን አላህ Subhanahu Wa Ta'ala ለይቶ ያዛቸው እኮ ያለ ቃላውን በቁርአን ደረጃ የማይቀየር ማይለወጥ ተደርጎ ነው የሚወሰደው አዳምጠኛል ምን አልከኝ እስኪ ደገመሉ እና ለሳቸው ሲሆን የሚቀየር ፓርት አለው ማለት ነው ምን አልኩኝ አሁን ደጋማ እስኪ ያልኩትን ብቻ ደጋማ ምን አልከኝ እሱ ድምጽ እየተቆራረጠ ነው አሁን እንዳልኩኝ ደጋማ እስኪ ምን በየመለስኩልህ ለሳቸው ሲሆን በልዩ ሁኔታ የሚተሰጣቸው ትእዛዝ አለ ለነብያቶች አልከኝ ያው እሱ ነው በቃ አሁን እዚህ ጋር ፈንኪሑ ማ ጣበ ለኩም ሚን النساء مثنى وثلاث ورباع ሁለት ሶስት ማለት ካለ በኋላ ይህ من ناحية امته يعني ለኡመታቸው አስመልክቶ የሚመለከት ታቻውን ደግሞ በተለየ መልኩ ሌላ ትእዛዞችን ያዛቸዋል ይላል በዚያ መካከል ከነዚህ በላይ እንዳገቡ የደነገገባቸው አለ ፈልገዋቸው አይደለም ነብዩ ሰለላሁ ዐለይሂ ወሰለም አድርግ ተብሎ እየታዘዙ ነው ማለት ተባለ ወዝኩርና ማ ዩትላ ፊ ቡዩቲኩን ሚን አያቲ ላሂ ወልሂክማ ይላቸዋል እናንተ የነብዩ መሐመድ ሚስቶች ሆይ በቤታችሁ ውስጥ የሚወሳውን የኔን ቃል መልእክተኛውን ሐዲስ አስተምሩ ለትውልድ አስተላልፉ ብሎ ያዛቸዋል ለዚህ ዓላማ እሺ ብሌን ሰላም እሺ እሱ አንድ ተጨማሪ ጥያቄ ከይቅርታ ትገጣለህ ጆኒ ይቅርታ ብሌን እሺ ተናገሪ ነበርኝ ካላስቸገርኩ ትቀጥላለህ አብሽር አንድ ታግስ ብሌን አላህ እንዴት ነሽ ይሰማል ነው እንትን አንድ ጥያቄ ነበረኝ እሺ ጥያቄሽ ምንድን ነው ሰለዋት ማለት ምን ማለት ነው ሰለዋት ማለት ውዳሴ ማለት ነው አምላክ አላህ Subhanahu Wa Ta'ala በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴውን ያሰፍንላቸዋል ያ ማለት يعني يذكره الله سبحانه وتعالى في الملأ الأعلى عند الملائكة وسبات سماي በሚገኙ መላእክቶች ዘንድ ስለርሳቸው መልካምነት አላህ ይነግራላቸዋል ማለት ነው يعني ውዳሴውን ያሰፍንላቸዋል ማለት እንጂ ሰለዋት ማለት ስግደት ወይንም አምልኮ ማለት አይደለም እሺ አመሰግናለሁ እሺ السلام عليكم مسلم ወርሳ አንድ ጆኒ ይቀጥል ይቅርታ እሱን ያቆር ጆኒ ይቀጥል ሙስሊሞች ትቀጥላላችሁ ጆኒ አላህ ሚውተን አንሳ
የተናሰለት አድሚኖች ካላችሁ እሺ ይሰማል አሁን እሱ ወንድሜ ድምጽ ይሰማል ይሰማል አይደለ ማወራው ልቀጥል ጥያቄ ቀጥል እሺ ይሰጣቸዋል ለሳቸው ብቻ ስላልከኝ አንድ ጊዜ አንሻ በመንገድ ላይ ሳሉ ወደ ኋላ ትቀራለችና ክስ ይመሰረትባታል ወደ ኋላ ስለቀረች ማለት ነው ምክንያቱም ማቅጣለሽ ተብሎ ታስቦ የነብዩ መሐመድ ሚስት አንሻ ማለት ነው እና ለፍርድ ትቀርባለች በዚህ ጊዜ ነብዩ መሐመድ ተገለጠልኝ ብለው ከዛ ክስ ነፃ ያወጧትና የከሰሱት ሰዎች ላይ ይፈርዱባቸዋል ተገለጠልኝ ብለው ማለት ነው ጨርስ ቶች ሲፈጠሩ የሚገለጥ ነገር ነው ለነብዩ ከተገለጠላቸውስ በወቅቱ ለምን አልተገለጠላቸው ማለት ይሄ ነገር የሰውኛ ስም በማለት ምክንያት ያላ ቃል ነግሮኛል ከዛ ሐሰት ክስ ናት ነፃ ናት ብለው በራሳቸው በግለይ ስሊ ተንተው በራሳቸው አትበል የራስን ጥያቄህን ጠይቅና ከዛ ያላ ቃል በሁኔታዎች የተመሰረተ ነው አምላክ አላህ Subhanahu Wa Ta'ala መቼ እና በማን ላይ እንዴት ማውረድ እንዳለበት የሚያውቀው ራእይ እሱ ነው ለምን ሙሳ አብርሃም በፊት አላከው ለምን ኢየሱስ ክርስቶስን አዳም ሊያድነው ከሆነ መጀመሪያ ለምን አላከው ብለመጣው ይችላል አምላክ ላ አይሆንም አይደል ስለዚህ አምላክ መቼ ማውረድ እንዳለበት ይሄን ያውቃል በጊዜው ጠብቆ አወረደ የዛኔ ምንድነው ትምርቱ ታዲያ ከዚህ የተፈለገው ከተባለ አንድ ሰው እርግጠኛ የሆነ ነገር በአንድ ሰው ላይ እስካላየ ድረስ በወንጀል እንደሌለበት ለፍራችሁ ይሄን ነገር አደረገ አላህ Subhanahu Wa Ta'ala በርካቶች ምላሳቸውን ዘርግተው ነበር በርሳቸው ላይ መናፍቆች የሚፈጠር በሁኔታዎች የሚፈጠር መገለጥ መሆን ነበረበት መፈጠር ነበረበት እሱ አሁን አንተ እንደ ሰውኛ ማለት ነው ይሄ ነገር መፈጠር ነበረበት ጥበቡን እየነገርኩህ ነው ተመረው ነው ማለት ነው ነብዩ መሐመድ ተገለጠልኝ ያሉት በዛ ወቅት ላይ ተገለጠላቸው ይሄ የአንሻን ክስ ለማንጻት የተፈጠረ ሚሊዮንስ መገለጥ ከሆነ ወዲያው ሊገለጥላቸው ይገባ ነበር በጭንቀት ተይዘው ነበር በዛው ካንሻን ነፃ ለማውጣት ከዛ በኋላ ምን አሉ ሰዎቹን አላህ ገለጠን ብለው እነዛ ሰዎች ላይ ያለምንም መረጃ አላህ ገለጠልኝ በማለት ብቻ ሙስሊሞች ነበሩ አንሻን የከሰሷትም ማለት ነው ራሳቸው ሙስሊሞች ነው ከሰሷት ግን አላህ ገለጠልኝ በማለት እንደዚህ አይነት ፍርድ መፍረድ ተገቢ ነው ለታስባለህ አንተ ያላ ቃሎች በሁኔታዎች አጋጣሚዎች የሚፈጠሩ ናቸው ማለት ነው ዘላለማዊ አይደለም ማለት ነው በሁኔታዎች ተጠብቆ የሚፈጠር አይነት ነገር ከሆነ ዘላለማዊ ቃል አይደለም በየጊዜው የሚቀያየር ነው ማለት ነው ይሰማቸዋል ልጆች ይሰማቸዋል السلام عليكم وعليكم السلام ورحمة الله وبركاته يسمع؟ سلام نوش الحمد لله ايش سلا زكاة الفطر اللي دايك نبره ايش تضايق علىش جوني على على الو ايش كتبوا شيء استراكلوا እና ዘካተ الفطر ማለት ነው እዚህ አረቦች ምስኪን ናቸው እያሉ አምቶ ይሰጡናል እና ይሄ ዘካተ الفطر እኛ ብንበላ ችግር የለውም ከነሱ አንፃር አንተ ምስኪን ነህ ደሃ ነህ ስለዚህ አደታቻችሁ ላለ ደሃ ነው ስጡኝ ብሎ ጥለታችሁ ላለው ደሃ አንተ ነው የሚሰጠው እና ተቀበለን በላ ምንም ተጽዕኖ የሚያደርስ ነገር የለም ማለት ነው ችግር የለውም ብላ ከደበረ አምጣ እኔ እበላለሁ እና شكرا ሶስት ኪሎ ሩዝ ይሰጣል ያንን 3 ኪሎ ሩዝ ቀጥላ ምሳብ መብላት ያሰበር ደረጃ ያስተሃል እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ነው አልহামዱሊላህ
ሁሱ ሰለምቴ ነኝና አንድ ጥያቄ ነበረኝ ግራ የሚያጋባኝ ሸርጠይ ጥያቄ መልስ ካላገኛለሁ ብዬ ነበር የመጣሁት። ጥያቄ ነበር አንተ ሙስሊም የሆነ ነው ጀነት የሚገባው ይሄ የታወቀ ነውና ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸውና ቁርአን ከመረዱ በፊት የነበሩት ኡመቶች እንዴት ነው ለፍርድ የሚቀርቡት? እንዴት አይነት ሁኔታ ነው የሚሆኑት? አህለል ፈትራ ይባላሉ እነሱ ያለፈውንም ነብይ ያላገኙ ቀጣዩንም ነብይ ያላገኙ በመካከል ላይ የነበሩ አህለል ፈትራ ብለው ይጠራቸዋል። ያለፈውም ነብይ መልእክት ያልደረሳቸው ከእነርሱ በኋላ የመጣው መልእክት ያልደረሳቸው መካከል ላይ የሆኑ አላህ የትንሣኤ ቀን ዝም ብሎ በቀጥታ አይቀጣቸውም። ፈተና ይፈተናሉ። የአምላክን ትእዛዝ ከጠበቁ ይድናሉ። አይ አንጠብቅም ብለው ደግሞ አንፈጽምም ካሉትን ትእዛዝ እዛኔ ይቀጣሉ። እንደሱ እንጂ በቀጥታ እነዚህ ሰዎች የእሳት ናቸው አይባልም። አላህም በቁርአን ላይ ሲናገር ምን አለ? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ነብይን ሳልክ የምቀጣ አይደለሁም ማለት። ስለዚህ መልእክተኛ ነብይ ተልኮ ያንን ረኛ ነን ሰው እንጂ ያልደረሰውን አካል አላህ ዝም ብሎ የሚቀጣ አምላክ አይደለም። እሺ አመሰግናለሁ። ለብሶቼ ዱዓ አድርጉልኝ። የሚመችን ብቻ ነው እየሰማ እያወራ ያለው እዚች ጋር ያላችሁት ሙስሊሞች እንዳለ እየመለስልኝ አይደለም። ጥያቄን አንድ ኡስታዝ መመለስ አለበት እኮ አይደል እንዴ? የሚነሳውን ጥያቄ ኔትወርክን አስተካክለናል። ሰላም አለይኩም እንደገና ተመልሰናል። ኔትወርክን አስተካክለን ይሄን ለመናገር እንደሆነና የሆነ መልእክት ለማስተላለፍ እንደሆነ ገብቶኛል። ብዙ አይነት ክርስቲያኖች አሉ። አንደኛ ለማወቅም ይመጣል፣ ሁለተኛ ለመሳደብ ይመጣል፣ ሌላው ደግሞ ልክ እንደዚህ አይነት ጨዋታም ለመጫወት ይመጣል። ሰላም አለይኩም ብሱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም አላህ አልሐምዱሊላህ። ሶስት ጥያቄ ነው ያለኝ። እሺ ከስም መሰረቴ እኔ ሙስሊም ነኝ። ያው ስም ትክክለኛ ስሜ አብዱል ከሪም ነው። እሺ እና እኔ የምጠይቀውን ሰውነቴ ላይ ታቶ አለብኝ ማለት ተነቅሻለሁ። ዩኒቨርሲቲ ኮሌጅ እየተማርኩኝ ማለት ነው። እሺ እና ብዙ ጊዜ ቲሸርት ላይ ሲሆን ወይም ደግሞ ብዙ ጊዜ ኢንተርኔት ሲሆን ሰዎች ንቅሳት ምናምን ነገር ብለው ሊያሸማቁኝም እናም ደግሞ እንደማይቻል ምናምን በጣም ማስጠፋት እንዳለብኝ ይነግሩኛል። እሺ በዚህ እንድትመልስልኝ የምፈልገው ነገር ነው። ሁለተኛ ደግሞ በስሜ ጉዳይ አብዱል ከሪም የሚለው ከሪም ብየዋለሁ እኔ በሱ መልስ እንድሰጠኝ። ሶስተኛ ደግሞ እንደነገርኩ ከስር መሰረቴ ሙስሊም ነኝ ብያለሁ እና ሰላት እንደጋጣሚ ሆኖ በሆነ አጋጣሚ ሰላት አመለጠ ተደራረበብህ። ያን ሰላት መስገድ ያለብህ እንዴት ነው ማለት ስለ ሰላቱም እንድትነግረኝ ሶስት ጥያቄ መልስልኝና ወርዳለሁ። እሺ ታቶ ወይንም ንቅሳት ወስነውና ይቻላል። ሳይወቅ የተነቀሰ ሰው ምን ያድርግ ታዲያ? አሁን ላይ ከተባለ ያን ከቻለ ማስጠፋት የማይቻል ከሆነ ወይንም ማስጠፋለሁ በሚል ጊዜ በሰውነቱ ላይ ችግር የሚፈጥርበት በጤናው ላይ አደጋ የሚያደርስበት ከሆነ የዛኔ ተው፣ ችግር የለም። ወደ አላህ ሱብሓነሁ ወተዓላ ተውበት ማድረጉ ይበቃዋል። ታቶ ሐራም እንደሆነ በሐዲስ ላይ መጥቷል። ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም አልዋሽማት ወልሙስተውሽማት የሚል ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም ንቅሳት የሚነቀሱና የሚነቅሱ ሰዎችን ረግመዋቸዋል። ማለት ከታላላቅ ወንጀል መሆኑን ለመግለጽ ረግመዋቸዋል የሚለው እንጂ እርግማን ለማለት አይደለም። እሺ ሌላኛው ነገር ምንድነው? አብዱል ከሪም የሚለውን ከሪም ብሎ መጥራት። ከሪም የሚል ከሆነ ችግር የለም። አል ከሪም አል የሚል ከፊት ካስገባበት እሱ የዛኔ ከአላህ ስሞች መካከል አንደኛው ነው። ከሪም የሚለው ግን ችግር የለም። ነብዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በእነዚህ ሰዎች እንዲህ አድርጎ ይጠራቸዋል። ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒን ረኡፍ ረሒም ብሎ ይጠራቸዋል። አል የሚል ከፊት ከገባበት የዛኔ ነው የማይቻለው እና ችግር የለውም። ሌላኛው ምንድነው? ሶላት ካለፈበት አንድ ሰው 5 ወቅት ሶላት ቢያልፍበት እንዴት ነው መስገድ የሚችለው? በመጀመሪያ ማሳለፍ የለበትም። የግዴታ መስጂድ ሄዶ መስገድ አይጠበቅበትም። መስጂድ ከሌለ በአካባቢው ማለት ነው። ታክሲ ላይ ልትሆን ትችላለህ። ቀኑን ሙሉ የምትጓዝበት ሀገር ሊሆን ይችላል። የዛኔ መኪና ላይ ሆነ ወቅቱን ጠብቀህ መስገድ አለብህ። መኪና ላይ ሆነህ ቢሆን መስገድ አለብህ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አይነማ አድረከትከ ሶላት ፈሰሊ ያሉ። የትም ቦታ ብትሆን ሶላት ሰዓት ከደረሰብህ ስገድ እዚያ ቦታ ላይ ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ወቀድ ሶላ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐላ ራሒለቲህ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም
በመጓጓዣ ላይ ግመል ላይ እየተጓዙ እያሉ ሰግደዋል። ስለዚህ ዛሬም ላይ ቢሆን በመኪና ላይ መስገድ ችግር የለውም ትችላላችሁ። በመኪና ላይ መስገድ ችግር የለውም ትችላላችሁ። እሺ ጥበብ ሰላም እንዴት ነህ? አረውስ አንዴ ነው አስቀድም። ጥበብ ሰላም ነው? ይሰማል? እሺ ሶስተኛ ጥያቄ ይሄ ነበር አይደል? ከተመለሰልህ እሺ መንሱር ትጠይቃለህ። ብሌን መጠየቅ የምትፈልገው ነገር አለ? እሺ ጥበብ ቀጥል። እሺ አይሰማም? ጥበብ ሰላም ነህ? ሰላም ነው። እንዴት ነህ? ደህና ሻሃዳ መያዝ ነበረ። እሺ እስልምና መቀበል ፈልገሽ ነው? አዎ ግን ጥያቄዎች ነበሩኝ ከዛ በፊት ከቤተሰብ ጋር የተያያዘ ጥያቄ ማለት ነው። ችግር የለም ጠይቅ ይቻላል። እሺ እንትን ስራ ቦታችን ስራ ቦታ ነበረ ቢራ ምናምን ማከፋፈያ ነበርና እንዴት ነው ማድረግ የምችለው? እሱን ከንሱ ጋር እየኖርኩ። እሺ አንቺ ከቻልሽ ያንን ስራ አትስሪ። አስካሪ መጠጥን መጠጣት ወይንም ደግሞ መሸጥ አይቻልም፣ አይፈቀድም። ከዚህ የምትወጣበት መንገድ አመቻች። አሁን ወዲያው ሳይሆን ወዲያው ሰውየው ልቀቅ ቢባል ህይወቱ አደጋ ላይ የሚሆን ከሆነ የዛኔ እስኪመቻችለት ድረስ ይጠብቃል። ስለተሻለ በሚመቻችለት ጊዜ ያንን ነገር ሊለቅ ይገባል። ኢስላም ብሎ ማለት አምላክ በነቢያት በኩል የደነገገውን ህግና ስርዓት መጠበቅ፣ መታዘዝ፣ አለማመጽ ነው። ከወረደው ህግና ስርዓት መካከል አስካሪ መጠጥን አትጠጡ፣ ለሌሎችም አትሽጡ የሚል ነው። والله بالقرآن لا يسناجر من الهلال يا أيها الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون إنما يريد الشيطان أن يوقع بينكم العداوة والبغضاء في الخمر والميسر ويصدكم عن ذكر الله وعن الصلاة فلا تنتهون إلى إن أنت أمنا تشوفوا أسكاري مدد إياله إنني يكلك الله سبحانه وتعالى وجعل رشانة أسكاري مدد منانا እናንተ ከእርሱ አትቆጠቡም ነን? ተቆጠቡ ከዚያ ጸያፊ ነገር ሰይጣናዊ ነገር በላይ ይከለክላል። እና ይህ ነው እና መጠጣትም አይቻልም፣ መሸጥም አይቻልም፣ በእርሱ የመጣንን ገንዘብ መብላት አይቻልም። ነገር ግን ሰውየው ሌላ ምንም አማራጭ ከሌለው ህይወቱን ለማትረፍ እስኪመቻችለት ድረስ ይሄ ነገር ችግር አይኖረውም። አضሩራት ትጅብ المحظورات ነው የሚለው ቃይዳ። በጣም አስቸጋሪና አስጨናቂ ነገራቶች የማይፈቀድ ነገር እስኪመቻች ድረስ እንዲፈቀድ ያደርጋሉ ይላል ሱረቱል ማኢዳ ላይ አላህ ሱብሓነሁ ወተዓላ የማይፈቀዱ ስጋዎችን ከገለጸ በኋላ ነገር ግን የተጨናነቀ ምንም አማራጭ የሌለው ህይወቱን ለማትረፍ ያክል ቢጠቀም ችግር እንደሌለ ይገልጻል። ይሄ ነው። እሺ ሌላ ደግሞ ከቤተክርስቲያን ጋር ተያይዞ ነውና ቤተክርስቲያን እንሂድ ምናምን ሲሉ ምንድነው ማድረግ ያለብን? እሺ እንግዲህ አንድ አምላክን አላህ ሱብሓነሁ ወተዓላን ካመንሽ በኋላ ከነቢያቶች መካከል አንድ ነቢይ የሆኑት ኢየሱስ ክርስቶስ ወይም መሲሁ የሚመለኩበት ቤተ አምልኮ ሂዶ አምልኮ መፈጸም አይቻልም እና ከዚህም የምታገኝበትና አምልኮ የምትፈጽምበት ብቻሽን ሆነሽ ወይንም ደግሞ ቤትሽ ሆነሽ አላህን የምትገዥበት መንገድ ካለ ያንን ትሄጃለሽ። አሁንም በጣም አስቸጋሪ ከሆነ በማትሄጂ ከሆነ ችግር የሚፈጥርብሽ ከሆነ በህይወትሽ ላይ አደጋ የሚፈጥርብሽ ከሆነ በዚህ ነገር ሄደሽ አምልኮውን አትፈጽም። ምናልባት ህይወትሽን ለማፍረስ ልትሄጂ ትችያለሽ ወደ ቤተክርስቲያኑ ይመችልሽ ድረስ። ነገር ግን እዛ ሄደሽ ምንም አይነት አምልኮ አትፈጽም፣ አትሰሪ። ይሄን ልታደርጉ በእናንተ ላይ አደጋ ይሆናል ይችላል። እሺ እሺ ሌላ ደግሞ እንትኑም በዚህ መልኩ ነው ማለት ነው። ቤት ምግብ ምናምን ሲኖር ስጋ ምናምን ሲኖር እንደዛ ነው ማድረግ ያለብኝ። አሁንም እንደዚያው እስኪመቻችላቸው ድረስ ብትበሉ ችግር አይኖረውም። ልብ በሉ እንዳሱ እንደመሰረቱ ከአላህ ስሞች በሌላ ስም የታረደ ከሆነ አይበላም፣ በመሲሁ ስም የታረደ አይበላም። ነገር ግን ልጅቱ የምትበላው የላትም ልበል ወይንም ባትበላ ችግር የሚፈጥርባት ወደ በህይወቷ ላይ አደጋ የሚፈጥርባት ነው። በዚህ ጊዜ እስኪመቻችላት ድረስ ትበላለች፣ ችግር የለም። በሚመቻችላት ጊዜና አደጋ እንደማይፈጥርባት ካረጋገጠች በኋላ ግን የዛኔ አምላክ በእርሷ ላይ ያደረገውን ግዴታዎች ትፈጽማለች፣ ትርቃለች ከእንዲህ አይነት ስጋ። ከስጋ ውጭ ሌላ ምግብ ግን አሁንም ቢሆን ችግር የለም፣ መብላት ትችላለች።
الله إله إلا الله وأشهد أن محمدا رسول الله. رسول الله ما شاء الله ጨርሰሻል شاء الله ምስጋና ይገባው ከዚህ በኋላ ሙስሊም ሆነሻል አሁን ያልሽው ቃል የሸሃዳ ቃል ወይ ጨርሰሽ አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል የእስልምና ሃይማኖት የመጀመሪያው ትእዛዛትና መሰረት ነው ትርጉሙም አሽሃዱ አን ላ ኢላሀ ኢላላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው ከዚህ በኋላ ሙስሊም ነሻል አንድ ሰው እስልምናን ሲቀበል የመጀመሪያው ትእዛዝና መሰረት ይሄን ነው ያምን የሚገባው አምላክ አንድና ብቸኛ ነው በእርሱ ላይ አጋር የለው በዘመኑ የተላከልህ ነብይ ከአምላክ ዘንድ እንደ ነብይ አድርገህ ትቀበላለህ ከዚህ አምላክ በእርሱ በዚያ በነብይ ላይ ያወረደውን ህግና ስርዓት እየፈጸምክ ህይወትህን ታሳልፋለህ በቀጣዩ ዓለምም ከሞት በኋላ ገነት እንደምትገባ ቃል ይገባል ይሄ ነው በቃ አላህ Subhanahu Wa Ta'ala በእርሱ ያመኑ ሰዎችን በቀጣዩ ዓለም የዘላለማዊ ሀገር የሆነችውን ጀነትን ቃል ገብቶላቸዋል ይሄ ሲናገር ምን አለ إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم أنا እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ አስገባቸዋለሁ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ የአላህ ቃል ነው ቃሌም እውነትና ተፈጻሚ ነው እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝም እያለ ይናገራል በሌላ ቦታ ላይ አምላክ አላህ Subhanahu Wa Ta'ala ቃል በቃል ሙስሊሞች ከሆናችሁ ገነትን አስገባቸዋለሁ እያለ ይናገራል يقول سبحانه وتعالى في سورة الزخرف الذين آمنوا بآياتنا وكانوا مسلمين ادخلوا الجنة እነዚያ በምድር ላይ ሳሉ ሙስሊም የሆኑትን ገነትን ግቡ ነው የሚላቸዋል በሌላ ቦታ ላይ አላህ Subhanahu Wa Ta'ala ምን ይላል በሱረቱ አልበቀራ ላይ وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار እያለ ይናገራል ሙሐመድ ሆይ እነዚያን በእኔ አምነው መልካምን የሰሩትን አብስራቸው ለእነርሱ የገነት መጠቃቀሚያ ጸጋ እንደሚያገኙ እንደሚገቡ አብስራቸው ከወዲሁ እያለ ይናገራል ስለ ጀነት ሲናገር ኡዒደት ሊልሙተቂን ይላል በእኔ ላመኑና ለፈሩ ሰዎች ተዘጋጅታ ጨርሳለች ገነት እያለ ይናገራል ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ አልጀነቱ ላ يدخلها الا نفس مسلمه ይላሉ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ይላሉ ይሄን ይመስላል ሌላው አንድ ሰው እስልምና ሲቀበል ጊዜ በሰለመበት ቀን አላህ ምን ያደርግለታል ለዚህ ሰው ከተባለ ያለፈ ኃጢያቱን ሁሉ ይቅር ይለዋል ንጹህ አድርጎ ያለ ምንም ኃጢያት አድርጎ ነው የሚቀበለው አምላክ አላህ Subhanahu Wa Ta'ala ወደ እርሱ ተመላሽ የሆኑ ባሪያዎችን ኃጢያታቸውን አያስብባቸውም ይቅር ይላቸዋል ስላለፈው إن الله ሲናገር ይላል በሱረቱ አንፋል ላይ كل الذين كفروا إن ينتهوا يغفر لهم ما قد سلف وإن يعودوا فقد مضت سنة الأولين ይላል ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው ወደኔ ከተመለሱ ያለፈ ኃጢያታቸውን ሁሉ ይቅር እላቸዋለሁ بسورة طه الله سبحانه وتعالى من على وإني لغفار لمن تاب وآمن وعمل صالحا ثم اهتدى إلى ودني لتملس السهل على الرجل بارع أني مرلت عنه يلينا كذا بسورة المائدة الله سبحانه وتعالى من إلى فمن تاب من بعد ظلمه وأصلح فإن الله يتوب عليه إن الله غفور رحيم إلى بهاتيات نفسون كبدل بهالا راس يستكفل ودني من السهل على الرجل أني السهل كبر له يكرلت له عزم له أني مهارينا يقرب يهونكم يملك لنا يالي نكرة هذا هو الرب سبحانه وتعالى الشيء أن عند سوس من الناس يقبل شهر دوست تزوج صلاة سجود ونزل لبس لبسان هذه أسرة صلاة السجاكر بمنمار لقيتها ولا أملاك ولا الله بتشامس كريم جمعان إيه نو مسلم قاعدين يشينوا رشال علي سورة صلاة السجاكر أستقبل بينشوا بالعام كلا نو سوف يستشار من بتكبر الناس يشار سمش ما نبدأ سمي ميلات ነው እሺ መቀየር ካልፈለግሽ ችግር የለበትም ስም የሚቀየረው የግዴታ ከአላህ ውጭ ለሌላ አካል ባርነትን ያስያዘ የሆነ ስም ከሆነ ነው ስለዚህ ሜላት የሚለው ባይቀየር ችግር የለውም አይ መቀየር ፈልጋለሁ ካልሽ ያንቺ ምርጫሽ እሺ አይ ኢማን እንዲሆንልኝ ፈልጋለሁ በቃ ጥሩ ኢማን በሰሚስ በስተታችን ኢማን
እስላማዊ ትምህርት የምትማርበት ግሩፕ በዚያው ተከታተሉ። በውስጥ ስልክሽን አስቀምጪልሽ። እሺ ጥያቄ አለሽ? ከተው እሺ ብሌን ጥያቄው አንድ ጥያቄ ነበረኝ። እሺ አንዴ ብሌን እናስቀድም። ብሌን ጥያቄ አለሽ? አዎ ጥያቄ አለኝ። እሺ ጥያቄ ምንድነው? እኔ ከዛሬ 3 አመት በፊት ነበር መስለም ፈልገው። እሺ እና ብዙ እስላም እንትኖችን እየተማርኩኝ ምናምን ነበር በውስጥ ኦንላይን ላይ ምናምን አዳምጣለሁ። ግን ቤተሰቦቼ ምናምን በጣም ስለምፈራቸው ቤተሰቦቼ ነበር የያዙኝ ማለት ነው። እሺ ምክንያቱም ያው እኔ ሰለምኩ ማለት ያው ከቤተሰቦቼ ጋር መለያየት ምናምን ይመጣል። እኔ ደግሞ ገና ተማሪ ነኝ፣ 12ኛ ክፍል ተማሪ ነኝ። ራሴን አልቻልኩም ገና እና በጣም ነው የምፈልገው። ግን አሁን 3 አመት ሙሉ ማተቤን አውልቄ ቤተክርስቲያን አልሄድም። ከምን ውስጥም የለውም ነበር እስላማውን ስለምፈልግ ማለት ነው። አሁን መጨረሻ ላይ ብዙ ሰው ሞትም ይቀድማል ምናምን ብለው እንትን ሲሉኝ ውስጤ በቃ መስለም ፈለኩኝ። ድፍረትም ያው ራሴን አልቻልኩም። ከቤትም ለቢያባሩረኝም ሄጃ የለኝም። ከዛ ግን አሁን ላይ ዛሬ ከሰዓት ጓደኞቼ እስላም ጓደኞች አሉኝና ዛሬ ከሰዓት ላይ መስጊዳን ነግረውልኝ ዛሬ 8 ሰዓት ላይ ቀጥረውኛል ለሄድ ለሻሃዳ ሊይዝ ማለት ነው። እሺ እና ያንተን ቪዲዮ ሼር አደረጉልኝ። ያንተን ቪዲዮ እሱን በደንብ ጠይቂው፣ እሱን በደንብ ያስተምርሻል ምናምን አለኝ። እዛ ብዙ ጊዜ ስታስተምር ምናምን አያለው። ይሰማል? ይሰማል። የሰማሽ ነው? እሺ ብሌን ቀጥይ። ስታስተምር ምናምን አያለው ሰማለው። እና ዛሬ ገስት ላኩልህ እና ዛሬ ሻሃዳ ይዛለው። ግን ብዙ ጥያቄዎች አሉኝ። ማለት አሁን ቤት ውስጥ ቤተክርስቲያን እንኳን አልሄድም ብያቸዋለሁ። ይሄን ያውቃሉ። እስላም መሆን እንደምፈልግ ያውቃሉ። ግን ያስፈራሩኛል። እስላም ከሆንሽ ከቤት ነው የምናወጣሽ ምናምን ብለውኛል። እሺ ከ3 አመቴ ማተብም ጉዳይ ምናምን። ግን አሁን ቤት ውስጥ ከሰለምኩኝ እንዴት ነው መስገድ? ቤት ውስጥ ሰላዋት ምናምን መስገድ እንዴት ነው? የራስሽ ክላስ ትኖርሻለች? የራሴ ክላስ የለኝም። እሺ ጓደኛ ያው እናቴ የማትኖርበት ስራ የምትሆንበት ጊዜ አለ። ጥሩ። በዚያ ሰዓት በሰዓት ላይ ያለፉሽን ሶላት ሰዓቶች በዚያ ሰዓት ሰብስበሽ መስገድ ችግር የሚፈጥሩብሽ ከሆነ ማለት ነው። ችግር የማይፈጥሩብሽ ከሆነ አምነው ከተቀበሉ ጊዜውን ጠብቀሽ ትሰግጃለሽ። ምስቱን አውቃት ሶላቶች የራሳቸው ጊዜ አላቸው። እነዚያን ጠብቀን እንሰግዳለን። ነገር ግን ይሄን ቢያውቁ አንቺ ላይ ችግር የሚፈጥሩብሽ ከሆነ አደጋ ላይ የሚጥልሽ ከሆነ እነዚህን ጊዜያቶች ሶላቶችን ሰብስበሽ በአንድ ጊዜ መስገድ ትችላለሽ። ነገራቶች እስኪመቻቹ ድረስ አላህ ሱብሓነሁ ወተዓላ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ይላል። እኔ አንዲትን ነፍስ ከአቅሟ በላይ አላስገድዳትም ይላል እና ይህ ነው። እሺ እና ቤት ውስጥ አሁን ስጋ ምናምን ክርስቲያን ስጋ ነው እኛ ቤት ውስጥ የሚሰራው። እሱን ስበላ እንዴት ነው የምሆነው? ቅድም በተናገርኩት መሰረት ለልጅቱ ስነግራት ቤታችሁ ውስጥ የክርስቲያን ስጋ ከሆነ የሚሰራው ይሄን መብላት የማትችሉ ከሆነ እሰየው፣ ከአላህ ስም ውጭ በሌላ ስም የታረደ ስጋ ይበላምና አላህ በቁርአን ላይ ሲናገር ይላል ولا تأكلوا مما لم يذكر اسم الله عليه وإنه لفسق ይላል። የአላህ ስም ሳይወሳበት የታረደ ስጋ ከሆነ እንዳትበሉ እያለ እርሱ አመጽ ነውና እያለ ይናገራል። ነገር ግን ሌላ ምንም አማራጭ ከሌለ የምትራቢ ከሆነና ካልበላሻል ወይንም ደግሞ ባትበይ ችግር የሚፈጥሩብሽ ከሆነ ነገራቶች እስኪመቻቹልሽ ድረስ ችግር የለውም ብትበይ። እሺ እና ዱዓ አድርግልኝ። ዛሬ ከሰዓት መስጊድ ሄጄ ልሰልም ነው። ማሻአላህ አብሽሪ፣ አላህ ይወፍቅሽ። ትምህርቱ ጠንክሪ፣ በርቺ። እሺ ቀጥሉ። ጥያቄ ያለሽ ቀጥሉ። እሱ ልቀጥል? ቀጥልሽ። እሱ እንደነገርኩህ እኔ ሰለምቴ ነኝ፣ ቤተሰቦቼ ደግሞ ክርስቲያን ናቸውና
ወንድሜና አባቴ አያምኑም በእስልምና በጥላቻ ነው ያላቸው። እናቴ ግን ታውቃለች እውነቱን ማለት ነው። ስነግራት ሁሉ ነገር ትረዳለች። ግን ለምንድን ነው ማሰልሚ ምናምን ነገር ስላት እኔ ምን ይለኛል ቤተሰቦቼ ዘመዶቼ እንዳለ ክርስቲያን ናቸው ያደኩበት ነው እንዴት ብዬ ነው እንደዚህ ወደ በዚህ እነሱ መጋባው ትለኛለችና በዚህ ሁኔታ ሁሉ የምንጨቃጨቀውና እንዴት ብዬ ላሰማና እችላለሁ ሲነግረኝ ትችላለህ። እንግዲህ ሰው እዚህ ዓለም የመጣበትን ዓላማ ምንድነው የሚለውን አስተምራት። እኛ የተፈጠርነው የአምላክን ሕግና ስርዓት እንድናከብር እንጂ ሰዎች ምን ይሉናል ብለን ስለ ሰው ልንኖር አይደለም ማለት ያ በእርግጥ ነው። ግን ታውቃለህ ድሮ ሰዎች የሆነ መረዳት በጣም ይዘገያሉ የነገሮች ላይ ማለት ነው። ታግሰህ አስረዳት። አረጋ ብለህ አንተ ተጨንቀህ ምን ብለህ እማዬ ብለህ ለምነህ አስረዳት። አልሰማም ሰማችሁ ይችላል። አንተ ያን ነገር ጸንተህ እንትን በላት አስተምራት ኢንሻአላህ። ዱዓ አድርጉልኝ ለማንኛውም مرحبا. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. نعم. عندنا سلامنا. الحمد لله. أيوة أنت هلت يا كين برني عندنا سلا قضاء والقدر. እኛ የምንሰራው መልካም ስራና መጥፎ ስራም ለራሱ ተጽፎ ነው ወይስ እኛ በራሳችን ነው የምንሰራው? ኦኬ ስራ ወይም ጥሩ ስራ ሰዎች የሚሰሩት በራሳቸው በተሰጣቸው ነፃ ምርጫ ፈቃድ ነው። ነገር ግን አላህ ይሄን ቀድሞ ያውቀዋል ወይ? አዎ ያውቀዋል። አላህ ይሄን ያወቀውን አስፍሮታል ወይ? አዎ አስፍሮታል። ይሄ ነው ተታቻለና ቀድሞ ይሄን ነገር መጻፍ እንደሚሆነው ወደፊቱን አምላክ ስለሚያውቅ አሰፈረው እንጂ በጣም ግልጽ ነገር ነው። ቀባል ቀደር እንደሚሆን ያውቀዋል። ያውቀዋል። ያን ካላወቀ ወደፊቱን የማያውቅ ከሆነ አምላክ ሊባል አይችልም። እኔ አምላክ ነኝ ብሎኝ አንድ አምላክ ባህሪውን ሳጠራ ጊዜ ስለወደፊቱ የማያውቅ ከሆነ አምላክ ሊሆነኝ አይችልም። ያካል አላህ እስከተባለ በደንብ አድርጎ እንደሚያውቅ ይነግረናል። يعلم ما بين ايديهم وما خلفهم ይላል። ስለ ፍጥረታቶች የኋላቸውንም የፊታቸውንም አውቃለሁ እያለ ይናገራል። ስለዚህ ከዚያ ከእውቀቱ መካከል ወደፊት የምንሆነውን ነገር ያውቀዋል። ምን እንደምንሰራ ጽድቅ ይሁን ኃጢአት ይሁን የሚለውን ማለት ነው። ስለዚህ የምንሰራው በራሳችን በተሰጠን ነፃ ምርጫ ፈቃድ ነው። ነገር ግን ይሄን ቀድሞ ያውቀዋል። ይሄን ቀደር ብሎ ማለት እሱ ነው። ለምሳሌ ወንድሜ ማንኛ ኢብራሂም ነው አይደል? እሱ አሁን እዚህ ገስት ገብተሃል አይደል? ከኔ ጋር እርግጠኛ? እሺ ገስት ገብተሃል። እሺ አሁን እዚህ ጋር ገስት መጣ ጊዜ በራስህ ነፃ ምርጫ ፈቃድ ተጠቅመህ ሁሴንን ገብቼ ልጠይቀው ብለህ ነው ወይንስ አላህ ሂድና ሁሴን ጋር ገብተህ ጠይቅ ብሎ ነው አዘው? በእኔ ምርጫ ነው። ያው ልጠይቅ ፈልጌ አየህ፣ ይሄ ስራ ገዝተህ እዚህ ገብተህ የመጠየቅ ያስከው በራስህ ነፃ ምርጫ ፈቃድ ነው። ግን ይሄን አላህ ገብተህ እንደምትጠይቀኝ ይሄንን ቀድሞ ያውቅ ነበር? ያውቃል። አላህማ ያውቃል ሁሉም ነገር። ይሄ ማለት ነው ስለ መልካም ስራዎችም ስለ ኃጢአትም ልክ እንዲሁ ነው። በምንሰራ ጊዜ ያንን በራሳችን ነፃ ምርጫ ፈቃድ ነው የምንሰራው። ነገር ግን ያን ቀድሞ አላህ ያውቀዋል። አው ያውቀዋል። ቀደር ማለት ይሄ ነው፣ ሌላ አይደለም። ይሄ ነገር አላህ ቀድሞ ለሁ ዒልሙን ሙስበቅ ፊ አዕማል العباد ስለ ባሪያዎቹ ስራ ቅድመ እውቀት አለው እርሱ ማለት ነው። ቀደር ነው እንጂ እንዲሆን እንደዚህ አንተ ለጽድቅ አንተ ለኃጢአት ብሎ ይመረጠው የለም። ወጣላ አይደለ? ያ የራሳችን ነፃ ምርጫ ፈቃድ ነው። ነገር ግን ጀነትስ የምንገባው ከተባለ በዚህ በስራዎቻችን ነው። አላህ Subhanahu Wa Ta'ala ሲናገር ይላል وتلك الجنة التي أورثتموها بما كنتم تعملون ይላል ስለ ጀነት ሰዎች። ይህችን ጀነት ምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት ወረሳችኋት ይላል። አየህ፣ በጻፍኩላችሁ ምክንያት አይደለም ያለው። አንድንም ሰው አላህ አንተ ለጀነት አንተ ለጀሃነም ብሎ ለሄቱ ያዘጋጀው አካል የለም። ወጣቻለ አይደል? ያ የስራችን ውጤት እንደሆነ ይነግረናል። ስለ ጀሃነም ሰዎችስ በምንድነው ጀሃነም የገቡት? فذوقوا العذاب بما كنتم تكفرون ይላል። ስትክዱ በነበራችሁበት ምክንያት ጀሃነምን እሳት ግቡና ቅመሱ ይባላሉ አለ። فذوقوا العذاب بما كنتم تكسبون አለ። ስትሰሩ በነበራችሁ ስራ ምክንያት ጀሃነምን እሳት ግቡና ቅመሱ ይባላሉ አለ። وللذين كفروا بربهم عذاب جهنم ለእነዚያ ጌታቸውን አላህን ለካዱ ሰዎች የጀሃነም ቅጣት ተዘጋጅቶላቸዋል ይላል። وعدت للكافرين ይላል። ለከሃዲያኖች ተዘጋጅታለች ይህች እሳት እያለ ይናገራል።
ወዒደት ሊልሙተቂን ይላል ስለ ጀነት ሰዎች እኔን ለሚፈሩ ሰዎች ተዘጋጅታለች። ስለዚህ እነዚህ የሥራዎቹ ውጤት ናቸው እንጂ አላህ ቀድሞ አንዱን ለጀነት አንዱን ለጽድቅ አንዱን ለኃጢአት አንዱን ለእሳት ብሎ ያዘጋጀው አካል የለም። እነዚህ ነፃ ምርጫ ፈቃድ ሰጥቶናል ስለ ስራዎቻችን። በእነዚህ በስራዎቻችንም ይወሰናል የቀጣይ ያለው ዕጣ ፈንታችን ማለት ነው። እሺ ጀዛክላ ኸይር። እሱ ሁለተኛ ጥያቄ ደግሞ ያው በልጅነታችን ያው ብር የሰዎች ብር ብንወስድ ለምሳሌ ብናስታውሰው ለመመለስ ሼም ቢይዘህ በቃ ስታፍር ብሩ ማድረስ ነው ያለብን ወይስ በቃ ላዝም ወስጃለሁ ብለህ መናገር ነው ያለብን ማለት ነው? ችግር የሚፈጥሩብህ ከሆነ ገንዘቡን ብቻ መመለስ በስጦታ መልክ ሁሉ ልትሰጠው ትችላለህ። ችግር የማይፈጥሩብህ ከሆነ አፉ በለኝ ብለህ ያንን ነገር ይቅርታ ትጠይቀዋለህ። السلام عليكم. وعليكم السلام ورحمة الله وبركاته. كيف حالك يا حسن؟ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين. جزاك الله. صراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ሰላም አለይኩም ወራህመቱላህ። ሁለት ጥያቄ ነበረኝ ሁሱዬ። እሺ ጥያቄ ምንድን ነው? ለሙስሊም ባንክ ቤት እንዴት ነው መስራት ለእህቴ ነበርና ከዚህ በፊት ጠይቃ ያው ወለድ ጋር የተነካካ ነገር አይቻልም የሚል ነገር ሰምታለች። እሱን እና ለሴት ልጅ ደግሞ ቀብር ዚያራ እንዴት ነው? አንድ አስፈራሪ ሐዲስ አለ የሚሉት ነገር አለ። እሱንም እንዴት ነገር? እሺ ጀዛከላህ። መልካም ባንክ ቤት ውስጥ መስራት ከወለድ ነፃ የሆነ ባንክ ቤት ከሆነ ይቻላል። ወለድን የሚያስተናግድ ወይንም በወለድ የሚሰራ ባንክ ቤት ውስጥ ከሆነ አይቻልም። ምክንያቱም ወለድ የተከለከለ ሐራም ነውና ሐራም በሆነ መስሪያ ቤት እዛ ሄዶ ማገልገል ይሄን አይቻልም። አላህ ሱብሓነሁ ወተዓላ በቁርአን ላይ ከልክሏል። ያ አዩሃ الذين آمنوا لا تأكلوا الربا ይላል። እናንተ ያመናችሁ ሰዎች ሆይ ወለድን አትብሉ ይላል። وأحل الله البيع وحرم الربا ይላል። እኔ ንግድን ፈቀድኩላችሁ ወለድንም እርም አደረግኩባችሁ ያለ ይናገራል። ስለዚህ ወለድ የሚሰራ ባንክ ቤት ውስጥ ሄዶ ተቀጥሮ መስራት አይቻልም። ሼክ አልአልባኒ ረሂመሁላህ ተዓላ፣ ሼክ ኢብኑ ባዝ፣ ኢብኑ ዑሰይሚን እነዚህ ታላላቅ ዑለሞች ሐታ ታክሲ ራሱ ተቀጥሮ መስራት እዛ ወለድን የሚያስተናግድ ባንክ ቤት ውስጥ ለዚህ አገልግሎት አይቻልም። ዘበኝነትን ቢሆን ውስጥማ ቢሮ ውስጥ ምናምን እንደዚህ ጭራሽ አይፈቀድም። ስለዚህ ሐራም በሆነ መስሪያ ቤት ውስጥ ለሐራም አገልግሎት እገዛ ማድረግና መስራት አይቻልም። አላህ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይና አላህን በመታዘዝ ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ አትተባበሩ ይላል። ወለድ ደግሞ ከኃጢአት እንደሆነ ገልጿል። በዚህ ነገር ላይ መተጋገዝ መተባበር አይቻልም ማለት ነው። ሌላው ቀብር ዚያራ። ቀብር ዚያራ لعن رسول الله صلى الله عليه وسلم زوارات القبور ቀብር የሚዘይሩ ሴቶችን ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ለምን ከለከሉ? ሴቶች ለመሆኑ እንዳትዘይር ሰስተውባት ነው? ላላ አይደለም። ምንም የሚጎዱት የሚጠቀሙት ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን እዛ ሄዳ ሴት ልጅ በምትዘይር ጊዜ ሴት ልጅ ችግር ላይ የሚጥላት ከሆነ ያ ነገር ከዲኗ ጋር የሚያጋጫት ነገር ከሆነ የዛኔ ያዝኑላታል ነብያችን ሰለላሁ ዐለይሂ ወሰለም። ያን ነገር ይከለክላሉ። ለምሳሌ ሴቶችና ወንዶች በአፈጣጠር እንለያያለን ባህሪያችን። ሴቶች በጣም አዛኝ ተደርገው ነው የተፈጠሩት። በተለይ ከቤተሰብ አንድ አካል በሚሞት ጊዜ ለምሳሌ ልስጣቸው። ሳዑዲን ያለውን እህትህ አለች፣ አንተም አለህ ሳዑዲ። አባታቸው ሞተ ኢትዮጵያ ተብሎ ቢነገር የሁለታቸው ስሜት እኩል ነው አይደለም። ምናልባት እሷ ራሷን ልትስት ትችላለች፣ ራሷን ልትስት ሁላ ትችላለች። ይህ ነው እና
ሴት ልጅ በባህሪዋ በጣም አዛኝ ተደርጋ ነው የተፈጠረችው። ስለዚህ ያን የሞተ ሰው እየሄደች መቃብር ባስታወሰች ቁጥር ዳግም ልቧ እንዲሰበር አልፈለጉም ነብዩ ሰለላሁ ዐለይሂ ወሰለም። ወንድ ልጅ ከተባለ ወንድ ልጅ በባህሪው እንደ ሴት ልጅ አዛኝ አይደለም። አይታችኋል። ቢያዝንም እንኳን ከላይ የሚገልጽ አይደለም። ሴት ልጅ ምናልባት ሰው ሞቶ ለብዙ ቀናቶች ራሷን ያኔ በቃ ልትጥል ትችላለች። በጣም ታዝናለች፣ ታለቅሳለች ምናምን። ዳግም እንደገና ወደ ቀብር ሂዳ ያ ነገር እያስታወሰች ራሷን እንድትጎዳ አልፈለጉም ነብዩ ሰለላሁ ዐለይሂ ወሰለም። ያ ስብራቷ እንደገና እንዲነሳ አልፈለጉም። ገብቷቸዋል። ይህ ነው ከዚህ አንፃር ነብያችን ሰለላሁ ዐለይሂ ወሰለም ሴቶች ቤታቸው ሆነው ለዚያ ለሞተው ሰው ወንድ የሚያደርገውን ሁሉ ማድረግ ይችላሉ። ዱዓ ማድረግ ትችላለች፣ ኢስቲግፋር ማድረግ ትችላለች፣ ሰደቃ ማድረግ ትችላለች። ገብታችኋል። ይህ ነው። ነገር ግን እዚያ በመሄድ ዳግም ያን የሞተውን አባቷን ቀብር ውስጥ መሆኑን ስታስተውል ልቧ እንዲሰበር ወደ ማዘን እንድትመለስ እንደገና ወደ ማልቀስ እንድትመለስ አልፈልጉም እና ነብያችን ሰለላሁ ዐለይሂ ወሰለም ይሄን ነገር ከርሷ አቀቡት ማለት ነው።